እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እውነተኛውን ኦሪጂናሉን ትክክለኛውን ኤክስትራ ቨርጂን ኦሊቭ ኦይልን እንዴት ለይታችሁ መግዛት እንደምትችሉ በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እውነተኛው ወይም ደግሞ ትክክለኛው ኤክስትራ ቨርጂን ኦሊቭ ኦይልን መግዛት በአሁኑ ሰዓት ላይ ግራ የሚያጋባ ሊሆን ይችላል። ምክንያቱም በገበያ ላይ ያሉ እጅግ በጣም ብዙ ምርቶች የተቀላቀሉ የተጣሩ ወይም ደግሞ ሪፋይንድ የሆኑ ወይም የተሳሳተ ስያሜም የተሰጣቸው ናቸው። ትክክለኛው ኤክስትራ ቨርጂን ኦሊቭ ኦይል ለልብ ጤና፣ ለደም ዝውውር፣ ለአንጎል ስራ እናም ብግነት ወይም ደግሞ ኢንፍላሜሽንን ለመከላከል የሚረዳ ኃይለኛ የሆነ የጤና ምግብ ነው። ነገር ግን ይህ የሚሆነው እውነተኛው ወይም ደግሞ ኦሪጂናል ከሆነ ብቻ ነው። እውነተኛውን ኦሊቭ ኦይልን ለመለየትና የተጭበረበሩ ወይም ደግሞ ጥራት የሌላቸውን ዘይቶችን ለማስወገድ የሚረዳችሁን ግልጽ ኤክስትራ ቨርጂን ኦሊቭ ኦይልን የመግዣ መንገዶችን እነግራችኋለሁኝ። አንደኛ፣ ስትገዙ ኤክስትራ ቨርጂን የሚሉትን ቃላት ፈልጉ። ኤክስትራ ቨርጂን ኦሊቭ ኦይል አለ ማለት ታዲያ ኦሪጂናል ብቻ ነው ማለትም አይደለም። በጠርሙሱ ስም ላይ ኤክስትራ ቨርጂን ኦሊቭ ኦይል የሚለው በግልጽ ሊሰፍር ይገባል። ይህ አንደኛው መለያ ነው። ኤክስትራ ቨርጂን ኦሊቭ ኦይል ማለት ያለ ሙቀት ተጨምቆ የወጣ ኮልድ ፕረስድ የሚል መኖር አለበት። ኤክስትራ ቨርጂን ኦሊቭ ኦይል ብሎ በላዩ ላይ ኮልድ ፕረስድ ሊል ይገባል። ያልተጣራ እንዲሁም ደግሞ አን ሪፋይንድ ማለት አለበት። ብዙዎቹ በገበያ ላይ ያሉት ሪፋይንድ የሚሉ ከሆነ የተጣራ ስለሆነ ፌክ ናቸው። እነሱን አትግዙ፣ ብዙም ጥቅም የላቸውም። ስለዚህ ያልተጣራ ወይም አን ሪፋይንድ ማለት አለበት። ኮልድ ፕረስድ ሊል ይገባል። ምንም አይነት ኬሚካላዊ ሂደትም ያላለፈበት በጣም ዝቅተኛ የአሲድ መጠን ያለው ከ0.8% በታች መሆን አለበት። ታዲያ ስትገዙ እንደነዚህ ያሉ ዝቅተኛ ደረጃዎች ደግሞ የተጻፈባቸው ከሆነ ፒውር ኦሊቭ ኦይል ንጹህ የወይራ ዘይት፣ ላይት ኦሊቭ ኦይል ቀላል የወይራ ዘይት፣ ኦሊቭ ኦይል ብሌንድ ካለ ደግሞ የተቀላቀለ የወይራ ዘይት ማለት ነው። ፒውር ኦሊቭ ኦይል ካለ ንጹህ የወይራ ዘይት ነው። ላይት ካለ ደግሞ ቀላል የወይራ ዘይት ነው። ኦሊቭ ኦይል ብሌንድድ ካለ ደግሞ የተቀላቀለ የወይራ ዘይት ማለት ነው። ብዙውን ጊዜ የተጣሩ ዘይቶች ሲሆኑ በጣም ጥቂት አልሚ ምግቦችን ብቻ የያዙ ናቸው። ስለዚህ ፒውር ኦሊቭ ኦይልን መርጣችሁ መግዛት ይመረጣል ማለት ነው። እንዲሁም ኮልድ ፕረስድ መሆን አለበት፣ አንሪፋይንድ መሆን አለበት። ሁለተኛ፣ የመከር ወይም ደግሞ የምርት ቀኑን አረጋግጡ። ከጥራት ምልክቶች አንዱ እናም ዋነኛው የመከር ወቅት ወይም ደግሞ ቀን ነው። ኦሊቭ ኦይል እንደ ፍራፍሬ ጭማቂ ነው። በጊዜ ሂደት ትኩስነቱን ያጣል። ጥሩ ኦሊቭ ኦይል በጠርሙሱ ላይ የመከር ወይም ደግሞ የምርት ቀን ሊኖረው ይገባል። እድሜውም ከ18 እስከ 24 ወራት ያልበለጠ መሆን አለበት። ለምሳሌ የመከር ወይም ደግሞ የምርት ቀኑ ጥቅምት 2025 ከሆነ ዘይቱ በ2026ም ትኩስ ነው ማለት ነው። ማስወገድ ያለባችሁ ደግሞ የመከር ቀን ሳይኖራቸው ከዚህ ቀን በፊት ብትጠቀሙት ይመረጣል የሚል ቀን ብቻ ያላቸውን ጠርሙሶችን ወይም ደግሞ ኦሊቭ ኦይሎችን አስወግዱ። ሶስተኛው ደግሞ በጨለማ የመስታወት ጠርሙሶች የታሸጉትን ምረጡ። እውነተኛ ኤክስትራ ቨርጂን ኦሊቭ ኦይል ብዙውን ጊዜ በጨለማ መስታወት ጠርሙሶች ውስጥ ይከማቻል። ይህ ለምን አስፈለገ? ብርሃን የወይራ ዘይቱን ኦሊቭ ኦይሉን ይጎዳዋል፣ እንዲሁም ኦክሲዴሽን እንዲፈጠር በማድረግ አልሚ ምግቦቹን ይቀንሳል።
ምርጥ ማሸጊያዎች ታዲያ ጥቁር አረንጓዴ የመስታወት ጠርሙስ ያለው፣ ጥቁር ቡኒ የመስታወት ጠርሙስና የብረት ጣሳዎች ናቸው። ግልጽ የላስቲክ ጠርሙሶችና ለብርሃን የተጋለጡ ግልጽ የመስታወት ጠርሙሶች በእነዚህ የታሸገውን ኦሊቭ ኦይልን አስወግዱ። አራተኛ የት ሀገር እንደተመረተ አረጋግጡ። ከፍተኛ ጥራት ያለው ኦሊቭ ኦይል ብዙውን ጊዜ በኦሊቭ ምርታቸው በሚታወቁት ሀገራት ይመረታል። የተለመዱ የጥራት ምንጮችም ጣሊያን ሀገር፣ ግሪክና ስፔን፣ ሌሎችም ቢሆኑም ቁልፍ ዋናው ግልጽ ስያሜው ነው። በተለይ በእነዚህ ሀገር የተመረቱ በጣም ውጤታማ ነው። ሲንግል ኦሪጅን ከአንድ ምንጭ የተገኘ መሆን አለበት። ፕሮዲውስድ ኤንድ ቦትልድ ኢን ኢታሊ ጣሊያን ውስጥ ተመርቶ የታሸገ የሚል መሆን አለበት። 100% ግሪክ ኦሊቭስ 100% የግሪክ ኦሊቭስ መሆን አለበት። ታዲያ ማድረግ ያለባችሁ ጥንቃቄ ፓክድ ኢን ኢታሊ ጣሊያን ውስጥ ታሽጎ ከተለያዩ ሀገራት የመጣን አስወግዱ። ይህ ብዙውን ጊዜ ዝቅተኛ ጥራት ያላቸው የተደባለቁ ኦይሎች ማለት ነው። አምስተኛ የጥራት ማረጋገጫ የምስክር ወረቀቶችን ፈልጉ። እውነተኛው ኤክስትራ ቨርጂን ኦሊቭ ኦይል ብዙ ጊዜ የጥራት ማረጋገጫ ምልክቶች አሏቸው። እነዚህ ማረጋገጫዎች ዘይቱ ከአንድ የተወሰነ አካባቢ እንደመጣ እናም ጥብቅ የአመራረት ደንቦችን እንደተከተለ ያሳያሉ። ስድስተኛ የግብአት ዝርዝሩን አረጋግጡ። እውነተኛ ኦሊቭ ኦይል አንድ ግብአት ብቻ ሊኖረው ይገባል። ግብአቶቹም 100% ኤክስትራ ቨርጂን ኦሊቭ ኦይል ማለት አለበት። እነዚህን ያካተቱ ምርቶችን አስወግዱ። የተቀላቀሉ ዘይቶችን፣ ሶይቢን ኦይልን፣ ሰንፍላወር ኦይልና ሰው ሰራሽ ጣዕሞች ያላቸው የሚል ከሆነ። ሰባተኛ ደግሞ ለዋጋው ትኩረትን ስጡ። እውነተኛው ኤክስትራ ቨርጂን ኦሊቭ ኦይል በጣም ርካሽ ሊሆን አይችልም። ጥራት ያለው ኦሊቭ ኦይል ለማምረት ከፍተኛ መጠን ያለው ኦሊቭን፣ ጥንቃቄ የተሞላበት መከር፣ ያለ ሙቀት መጭመቅ ወይም ደግሞ ኮልድ ፕሬሲንግ ሲስተም ያስፈልጋል። አጠቃላይ የዋጋው መመሪያ ጥሩ ኤክስትራ ቨርጂን ኦሊቭ ኦይል ብዙውን ጊዜ ከተራ የአትክልት ዘይቶች የበለጠ ዋጋ አለው። አንድ ጠርሙስ በጣም ርካሽ ከሆነ የተቀላቀለ የተጣራ ወይም ደግሞ አስመሳይ ሊሆን ይችላል። ታዲያ ዋጋው በዛ ማለት ትክክለኛ ነው ማለት አይደለም። ሌሎችንም አንድ ላይ መለየት ይኖርባችኋል። ስምንተኛ የወይራ ዘይቱን አሽቱት። ከተቻለ ከመግዛታችሁ በፊት ወይም ደግሞ ከከፈታችሁ በኋላ አሽቱት። እውነተኛው ዘይት ሽታው ትኩስ ፍሬሽ የሆነ እንደ ሳር ያለ እንደ ፍራፍሬ እናም ትንሽ የመድኃኒት ቅጠል ሽታ ያለው መሆን አለበት። መጥፎ ሽታዎች የሻገተ የብረት ሽታ ያለው ያረጀ ወይም ራንሲድ ወይም እንደ ሰም የሚሸት ከሆነ ዘይቱ አርጅቷል ወይም ጥራቱ ዝቅተኛ ነው ማለት ነው። ዘጠነኛ ዘይቱን ቅመሱት። ትክክለኛው ኤክስትራ ቨርጂን ኦሊቭ ኦይል የተለየ ጣዕም አለው። ጥሩ ኦሊቭ ኦይል ጣዕሙ መጠነኛ መራራነት ያለው፣ ጉሮሮ ላይ የሚለበልብ ወይም የሚያቃጥል ስሜት ያለው፣ ትኩስና የፍራፍሬ ጣዕም ያለው ነው። ያ የሚለበልብ ስሜት የሚመጣው ፖሊፊኖልስ ከሚባሉ በጣም ጤናማ አንቲኦክሲዳንቶች ነው። ጣዕሙ አልጫ ቅባት ብቻ ወይም ምንም ጣዕም የሌለው ከሆነ የተጣራ ወይም የተቀላቀለ ሊሆን ይችላል። አስረኛ ትልልቅ የላስቲክ መያዣዎችን አስወግዱ። የላስቲክ መያዣዎች ወይም ማሸጋዎች ለብርሃን ተጋላጭነትን፣ ለአየር ኦክሳይድና ለኬሚካሎች መላላጥ በርን ይከፍታሉ። ከፍተኛ ጥራት ያላቸው አምራቾች የመስታወት ወይም የብረት መያዣዎችን ይመርጣሉ ማለት ነው። ስለዚህ ኤክስትራ ቨርጂን ኦሊቭ ኦይልን ስትገዙ እነዚህን ልዩነቶችን አረጋግጡ። ኦሊቭ ኦይልን ለማከማቸት ደግሞ ምርጡ መንገድ በጣም ጥሩ ዘይት እንኳን በአግባቡ ካልተቀመጠ ሊበላሽ ይችላል። አቀማመጡ ቀዝቃዛ ቦታ፣ ከፀሐይ ብርሃን ርቆ፣ ክዳኑ በጥብቅ ተዘግቶ መሆን አለበት። በጭራሽ ከምድጃ አጠገብ አታስቀምጡት። ሙቀትና ብርሃን
ጤናማ አንቲኦክሲዳንቶቹን ያጠፉታል። ኦሊቭ ኦይል መበላሸቱን የሚያሳዩ ምልክቶች ደግሞ እነዚህ ሽታዎች ካሉት ጣሉት። ያረጀ ሽታ፣ እንደ ሰም የሚሸትና አሮጌ ሽታ ካለው። ምን ያክል የወይራ ዘይት ደግሞ ለጤና ተስማሚ ነው ካላችሁ አብዛኛዎቹ የአመጋገብ ባለሙያዎች የሚመክሩት በቀን ከ1 እስከ 2 የሾርባ ማንኪያ ነው። ይህም ለልብ ጤና፣ ለደም ዝውውር፣ ለአንጎል ስራ እና ብግነት ወይም ደግሞ ኢንፍላሜሽንን ለመከላከል ይረዷቸዋል። ምርጡ ኦሊቭ ኦይል ትኩስ፣ በጨለማ ጠርሙስ የታሸገ፣ ከአንድ አካባቢ የመጣ እናም ኤክስትራ ቨርጂን ተብሎ በግልጽ የተጻፈበት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።